ነዳጅን በሚመለከት ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። መካከለኛው ምስራቅ በነበረው በምታውቁት ቴንሽን በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜው መዋዠቁ ከኛ ጋር ምንም ግንኙነት የለውም። የምንገዛው ጉዳይ ስለሆነ ሻጮች ሲጨምሩ ይጨምራል፣ ሲቀንሱ ይቀንሳል። በየጊዜውም ዋጋ ተቀያየረ ተባለው እንደዚህ አይመስለኝም። በሌላ ዓለም ነው የማውቀው። በነዳጅ ማደያ በየቀኑ የነዳጅ ዋጋ ይለጠፋል። በየቀኑ አንዴ ይጨምራል፣ አንዴ ይቀንሳል። አሜሪካን ሀገር ብትሄዱ ከማደያ ማደያ ከርቀት ታያላችሁ ዋጋው። እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ ነው። እየተሸከም ነው አብዞርብ እያደረግን በየወሩ ሲጨመር ከጨመርን ህዝባችን ይጎዳል በሚል ማለት ነው። በዋጋ ደረጃ ስንመለከት ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 218 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። ቅድም እንዳልኳችሁ ፓምፑ ትራክተሩ በመጨመሩ ምክንያት ከዚህ ቀደም ከምናስገባው ቁጥር ይበልጣል አሁን የምናወጣው ወጪ። ታዲያ ሰልፉንና ችግሩ ምን አመጣው ያላችሁ እንደሆነ ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ መቆጣጠር አልቻልንም። ሲስተሙ ለዛ ስለማይመች። ለምሳሌ በቅርቡ አማን ሚዛን ሄጄ ነበር። አማንና ዲማ መካከል በጥቂት ኪሎ ሜትር ውስጥ በርካታ ማደያዎች ሲሰሩ አየሁ። ጠይቄው ነበር ፕሬዝዳንቱ። አማንና ዲማ መካከል የሚያስፈልገው የቡና ማቀነባበሪያ ነበር። የሚያስፈልገው የሌማት ማቀነባበሪያ ነበር። ግን የሚገነባው ማደያ ነው። ማደያው ደግሞ በስታንዳርድ መሰረት ወደ ታች ተቆፍሮ ታንከር ያለው አይደለም። ማደያ የሚል ታፔላ ልክ እንደዚህ እንደሚለጠፉ ሱቆች ማለት ነው። በእያንዳንዱ የኢትዮጵያ ጫፍ አካባቢ ብትሄዱ፣ ሶማሌ ክልል ብትሄዱ፣ ቦረና ብትሄዱ፣ ጫፍ ጫፍ አካባቢ ማደያ ማለት ልክ እንደ ፋሽን መጥቷል። ለምን? ከዚህ ድጎማ እየወሰዱ ለመሸጥ። በእኛና በጎረቤት አገራት መካከል ያለው የዋጋ ልዩነት እዚህ ያለውን ነገር ለማመሰቃቀል ምክንያት ሆኗል። ይህን ለመፍታት የኦቶሜሽን ስራ እየሰራን ነው። እያንዳንዱ ቦቴ ካለበት እስከሚገባበት ለመቋጠር እንድንችል፣ ሁለተኛ ከገባ በኋላ በእያንዳንዱ ማደያ ያለው ለመቋጠር የሚያስችል ስራ መስራት እየሞከርን ነው። ሲስተሙ ሲያልቅ በተወሰነ ደረጃ ይቀንሳል። በቅርቡም ጅቡቲ የነበረን ጉዞ ዋነኛ ዓላማው እነዚህ ከፖርት የሚወጡ ምርቶች መሀል ላይ በሬልዌይ እና በፖርት መካከል ክፍተት ስላለ ያን ክፍተት የሚዘጉ ስራዎች ለመስራት ለመነጋገር ነው። ይሄን ነው ደምራችሁ ይዩት። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን። በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ አንዳንዶች አፍሪካ ላይ ከ10 በታች ኢንፍሌሽን አክሰፕተብል ነው፣ ያ ከሌለ ኢንቨስትመንት አይመጣም፣ እድገት አይኖርም ይላሉ። ያው እንደምታውቁት ብዙ ፋክተር ስላለ ያም ሆኖ አሁንም መቀነስ ያስፈልጋል። ያን ለማድረግ
በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ሶስተኛ ትራንስፖርት። ታስታውሳላችሁ፣ የጋዝ ፕሮጀክት ስናስጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶች በመጠቀም ዋጋ እንቀንሳለን ብለን ነበር። ከፈለገ የተከበረው ምክር ቤት አቃቂ ሄዶ ቼክ ማድረግ ይችላል። የነበሩንም ባሶች ኢንጂን አውርደን የጋዝ ኢንጂን አምጥተን አዳዲስ በጋዝ የሚሰሩ ባሶች እያመረትን ነው። ሂደቱ ከባድ ነው። በቂ ሙያተኛ ስላልነበረ፣ የተዘጋጀ ፋብሪካ ስላልነበረ አንድ ባስ ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን በሚቀጥሉ 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያል ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን።